ቤተሰቦቻችን ዛሬ የማስቃኛችሁ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር እስከ ሰሚት ለስላሳ ፋብሪካ ያለውን የተዋበ የኮሪደር መንገድ ነው። ይህ መንገድ እጅግ በጣም አምሮበታል፣ ተውቧል። መንገዱ በጣም ሰፍቷል። ከወንዙ ከጀርባ ያሉት መዝናኛዎች የእግረኛ መንገድ ለብቻ በመሃልም ከአራት በላይ ሰፋፊ የእግረኛ መንገዶች ናቸው የተሰሩት። የሳይክል ጎዳናው በጣም ያምራል። አካባቢው በልዩ ሁኔታ ተውቧል። ይህ አካባቢ የእውነት ሌላ ቦታ ያለን ነው የሚመስለው። የንግድ እንቅስቃሴው ያምራል። የተለያዩ ትልልቅ የንግድ ተቋማት እዚህ ያሉ፣ የሱፐርማርኬቶች፣ ምግብ ቤቶች፣ ኬክ ቤቶች፣ ካፍቴሪያዎች፣ የተለያየ አገልግሎት የሚሰጡ ተቋማት፣ ወደ ታች ደግሞ ፋብሪካዎች፣ የተለያዩ ግልጋሎት መስጫ ተቋማት አሉ። ይህ የአዲስ ኢንተርናሽናል ኮንቬንሽን ሴንተር መነሻዬ ነው። መድረሻዬ ሰሚት ሆኖ ተመልሼ እዚህ እመጣለሁ። የተወሰነውን ከኔ ጋር በእግር ወክ እናደርጋለን፣ የተወሰነውን ሳይክል እንነዳለን። ኑ አብረን እንሂድ። ይሄ መንገድ በጣም ነው ያማረበት። ይኸው እንደምታዩት ነው። ቀን ነው የሚመስለው። አብዛኛው ሰው በእግር ነው የሚንቀሳቀሰው፣ ወክ እያደረገ ነው። ከዚህ ከኔ በስተቀኝ በኩል ብራንድ የሆኑ በከተማችን ታዋቂ የሆኑ ምግብ ቤቶች፣ ካፍቴሪያዎች፣ የተለያዩ አገልግሎት ሰጪ ተቋማት ይገኛሉ። በሁለቱም በኩል በቀኝም በግራም ሞቅ ያለ ሰፈር ነው። የንግድ እንቅስቃሴው እስከ ምሽት 6 ሰዓት እና ከዛም የዘለለ ነው። በጣም ነው ደስ የሚለው። አሁን እስከ ፍየል ቤት ድረስ በሳይክል አብረን እንሄዳለን። ኑ ተከተሉኝ። ይሄው እንደምታዩት ሞቅ ብሏል ሰፈሩ። ወደ ውስጥ ያለው ቦታ የመኪና ማቆሚያው ፓርኪንጉ በጣም ያምራል። በርካታ መኪናዎችን የሚይዝ ባለ 2 መንገድ የመኪና ማቆሚያዎች አለው። በጣም በዚህኛው ጋር ተሻግራችሁ ያኛውም ጎዳና ያስኬዳል። በመሃሉም የወክና ለስፖርት ለጆጊንግ የሚሆን ቦታ አለው። እዚህ አካባቢ ቀድሞ ለሚያውቀው ሰው በትክክል አሁን ሰሞኑን ለመጣ አዲስ አበባ ነው ማለት ይከብዳል። አዲስ አበባ ነው አይመስልም፣ ግን አዲስ አበባ ነው በትክክል ያለነው። ሰሚት አካባቢ ፍየል ቤት ተብሎ የሚጠራው ቦታ ላይ ነው። እንዲህ ውብ ሆኗል። ሁሉም ህንፃዎች ሞቅ ብለዋል። በዚህኛው ጋር የሳይክል ጎዳና አለው፣ የእግረኞች ጎዳና አለው። በመሃል ደግሞ መናፈሻና ሰዎች ሲደክማቸው አረፍ የሚሉበት መቀመጫ አለ። መሃል ላይ ደግሞ እንደገና አደባባይ ደሴቶችና የእግረኛ መንገድ አለው ከመሃሉ በተጨማሪ። ሰላም እዚህ አካባቢ ትምህርት ቤቶች ዓለም አቀፍ ደረጃቸውን የጠበቁ አገልግሎት መስጫዎች፣ የህፃናት መጫወቻዎች፣ መዝናኛዎች፣ ትልልቅ
የገበያ ማዕከላት ይገኛሉ። አሁን በተለምዶ ፍየል ቤት የሚባለው 4 መንታው ጋር ነው ያለነው። ልክ እሱን ስንሻገር ሰሚት የሚባለው ጋር እንገባለን ማለት ነው። ቤተሰቦች አሁን ያለነው ልክ ሰሚት ፍየል ቤት የሚባለው ጋር ነው። ይሄኛው መንገድ ቀጥታ ሀያት 49 ይወስደናል። ይሄ ደግሞ ከፊጋ ወደ ፍየል ቤት የሚያመጣው ጎዳና ነው። አሁን አብረን ወደ ሰሚት እንሄዳለን። አሁን ቀጥታ ወደ ሰሚት እየሄድን ነው። በሳይክል መሄድ ለሚፈልግ ሰው ከዚህ ይዞ እስከ መገናኛ ድረስ ወይም መስቀል አደባባይ ድረስ ቀጥ ብሎ በላይኛው መንገድ መሄድ ይችላል። በዚህኛው ደግሞ በሰሚት አርጎ ወደ ጎሮ መሄድ ይችላል። ቀደም እንደነገርኳችሁ መንገዱ በጣም ሰፊ ለሳይክልም ለእግረኛም ምቹ የሆነ ነው። ማታ ማታ ጠዋትና በእረፍት ቀን እዚህ ላይ ሳይክል ለሚወዱ ለስፖርት ለማድረግ ለወክ ምቹ ነው። አሁን ሰሚት አካባቢ ደርሰናል። ሰሚት አደባባዩ ጋር ነው ያለነው። ዞረን ተመልሰን ወደ ኢንተርናሽናል ኮንቬንሽን ሴንተር ነው የምንመጣው። በዚህ በስተቀኝ በጣም ትልቅ የህዝብ መናፈሻ የሆነ ቦታ አለ። ጽዳቱ ተጠብቋል። አሁን በሰሚት ደርሰን ዞረናል። ይህ አካባቢ ስያሜውን ያገኘው ይህ በስተቀኝ በምታዩት የለስላሳ መጠጦች ፋብሪካ ነው። እዚህም አካባቢ ዙሪያውን አገልግሎት መስጫዎቹ ይሄ ሰሚት ለስላሳ መጠጥ ፋብሪካ፣ የፈርኒቸር ማምረቻዎች፣ ትልልቅ ፋብሪካዎችና ኢንዱስትሪዎች በዚህ በስተቀኝ በኩል ይገኛሉ። ሰላም። በሁለቱም ጎዳናዎች በኩል ለሳይክል ምቹ ነው። ብዙ መኪናዎችን የሚይዝ ፓርኪንግ እና ከፓርኪንጉ ጀርባ የስፖርት ማዘውተሪያ ያለው። እንዴት ልግለጽላችሁ? ይህ አካባቢ በጣም ነው የተለወጠው። የእውነት ያምራል። ይህ አካባቢ ይሄ የምታዩት ወንዝ ነው። ወንዙ ሽታው ጠፍቷል። በጣም ደስ ይላል። በተለይ ለእግረኛ ያለው ስፋቱ፣ ለአገልግሎት መስጫዎች ከሱቆቹ ጋር ያለው ግንኙነት በጣም ነው የሚያምረው። ፓርኪንግ በሽበሽ ነው። ከኋላ ቅድም ያየነው የታክሲ እና የባስ ተርሚናሎቹ ሁሉም ፕላንድ ሆኖ በሚያምር ሁኔታ ነው የተሰራው። ላንድስኬፑ፣ አካባቢው አረንጓዴያማነቱ፣ ሳሩ፣ ዛፎቹ ሲበቅሉ ይህ አካባቢ በጣም ነው የሚያምረው። በእርግጠኝነት አብዛኞቹ የአውሮፓና የመካከለኛው ምስራቅ ከተሞችን የሚያስንቅ አካባቢ ነው የሚሆነው። አሁንም እንደዛ ነው። በጣም ያምራል። ከሲኤምሲ ወይም ከአዲስ ኢንተርናሽናል ኮንቬንሽን ሴንተር እስከ ሰሚት ደርሰን ተመልሰን እየመጣን ነው። ይህንን አካባቢ እያስቃኘናችሁ ነው። ምሽቱ አሁን ለ4 ሰዓት
አካባቢ ነው፣ ግን ቀን ነው የሚመስለው። በጣም ሞቅ ብሏል፣ አምሮበታል። ሰው ወክ እያደረገ ነው፣ እየተዝናና ነው። በጣም ደስ ይላል። ዳገቱ ጉልበት ይፈትናል። የምር ነው ደስ የሚለው። ሞክሩት። እዚህ አካባቢ በሳምንቱ መጨረሻ በእረፍት ቀናት የሳይክል ፌስቲቫሎች ይካሄዳሉ። እነሱ ላይ ብትሳተፉ በጣም አሪፍ ነው። እኔ ትንሽ እየደከመኝ ነው ዳገቱን መውጣት፣ ግን እንጨርሰዋለን። ቤተሰቦች እየጨረስን ነው። ደከም ብሎኛል፣ ግን እንጨርሰዋለን። ታፍ ነው። በጣም ስለደከመኝ ትንሽ ረፍት እናረግና እዚህ ከፊት ለፊቴ ያለው የቅርጫት ኳስ ሜዳ ገብተን እናያለን። ዳገት ነበረ ስመለስ፣ በተለይ ወደ ላይ አካባቢ ግን የምር አካባቢው በጣም ያምራል። በጣም ተውቧል። በየተወሰነ ሜትሩ ላይ ልክ እንደዚህ ሲደክም መቀመጫ የቆሻሻ መጣያዎች ተቀምጠዋል። ትንሽ የቆሻሻ መጣያዎቹ ላይ ቢታረም ብዬ የምለው ይሄ ምልክት አለውና የሚበሰብስ የማይበሰብስ ለብቻ የሚል እሱን የመቀላቀል ነገር አለ። ምልክቶቹም በእንግሊዘኛ ነው የተጻፉትና በአማርኛ ቢጻፉ በጣም አሪፍ ነው። እንደምታዩት ነው ይሄ ግሪን ኤሪያው፣ መልክዓ ምድሩ፣ አጸዶቹ ያምራሉ። ለእግረኞች በየቦታው በሳሮቹ እንዳይበላሹ በስነ ስርዓት ደረጃዎች ተሰርተውለታል። ማታ ማታ እግረኞች የሚጓዙበትን ጠቋሚ ምልክቶች፣ የመብራት ምልክቶች አሉት። ይሄ አካባቢ የእውነት በጣም ታስቦበት በጥንቃቄ የተሰራ አካባቢ ነው። የዚህ አካባቢ ኮሊደር በጣም ነው የሚያምረው። የምር ያምራል ኮሊደሩ። ውብ ነው። ለስፖርት፣ ለእንቅስቃሴ፣ ለወክ፣ ለሳይክል፣ ለሁሉም ምቹ ነው። ከቤተሰብ ጋር ከልጆች ጋር ወጥቶ ለመዝናናት ሁሉም አካባቢ በጣም ያምራል። ስፋቱ ደስ ይላል። ወደፊት ደግሞ
ከላይ ጀምሮ ከኮተቤ እስከ ሰሚት እዛ አልፎ ኮየፈቼ ድረስ የሚሄድ ትልቅ የባቡር መንገድ እንደሚኖረው እርግጠኞች ነን። በጣም ያምራል። እኔ ደስ ብሎኛል። ሞራሌ ከፍ ነው ያለው። ወደ ላይ ወደ ማጠናቀቂያው የሄድኩ ነው። አብረን እንጓዝ። ረፍቴን ጨርሻለሁ። ቤተሰቦቻችን የዛሬው ቆይታችን ይሄንን ይመስል ነበር። በጣም አዝናኝ ቆይታ ነበር። ሳይክሏ ትንሽ አድክማኛለች ዛሬ። ከዚህ ከአፍሪካ ኮንቬንሽን ሴንተር ወይም ከአፍሪካ የስብሰባ ማዕከል በፍየል ቤት አድርጌ ሰሚት ደርሶ መልስ ነው ያደረኩት። በጣም ያምራል። አካባቢውን እንደምታዩት ነው። መብራቱ፣ የእግረኛው መንገድ ሰፍቷል። የሳይክል ጎዳናው ባለ ሁለት ነው። በዛኛውም በኩል በዚህኛውም በኩል አለው። መሃል ላይ ራሱ አደባባዮቹ እንደገና የእግረኞች ጎዳና አለው። የመኪና ማቆሚያ ለብቻ አለው። በጣም ሰፊ የእውነት ልዩ መንገድ ነው የሆነው። በተጨማሪ በየቦታው የወጣቶች መጫወቻ፣ የህፃናት መዝናኛ፣ የኳስ ሜዳና የቅርጫት ኳስ ሜዳዎች አሉት። አሁን ይህንን ፕሮግራም የማጠቃልልበት የተባበሩት ቁጥር 2 መናፈሻ ነው። በዚህ መናፈሻ ውስጥ የወጣቶች መዝናኛ ውስጥ ይህ የቅርጫት ኳስ መጫወቻ ሜዳ ይገኛል። በሜዳው ላይ ወጣቶች እየተጫወቱ እየተዝናኑ ነው። እስከ ሌሊቱ 6 ሰዓት ድረስ እንደሚጫወቱ ነው የነገሩኝ። ወጣቶቹ በጣም በደስታና የእውነት በጥንካሬ ነው የሚጫወቱት። ገብቼ ልሞክር ነበር ግን ፕሮፌሽናሎች ናቸው፣ አልሞክራቸውም። ደስ ያለኝ ነገር ምንድነው? ከተለያዩ አካባቢ ነው የመጡት። ከተለያዩ የሀገራችን አካባቢ ነው የተሰባሰቡት። የአፍሪካውያን ወገኖቻችን ወይም ከሌሎች የአፍሪካ ሀገሮች የመጡ ታዳጊዎችም አብረው እየተጫወቱ ነው። ስፖርት በትክክል ሁሉንም አሰባሳቢ እንደሆነ፣ ብሔር፣ ሃይማኖት፣ ጾታ እንደማይለይ አይተናል። ከልጅ እስከ አዋቂ እዚህ ሲጫወቱ አይተናል። የዛሬው እዚህ ላይ ያበቃል። በሌላ ጊዜ በሌላ ቦታ እመጣለሁ። የእናንተን አካባቢ የእናንተን መንደር አስቃኛችኋለሁ። አመሰግናለሁ። መልካም ቆይታ